ሰላም የተወደዳችሁ ቅዱሳን ወንድሞቼ በዓለም ዙሪያ ያላችሁ እህቶቼ ወንድሞቼ እንደምን ከረማችሁ? ሰላም ናችሁ? እኔ ወንድማችሁ መብራቱ ነኝ እና ከአውስትራሊያ ሜልበርን እና ባለፈው ጊዜ ለሚሽን ስራ ትንሽ ጊዜ ወስዶብን ነበርና በበረሃ የእግር ጉዞ ነበረን። እንደገና ብዙ ስራ ተደራረበብን፣ እኔም ሆነ ወንድሜ ተስፋ የሚረዳኝ እና ከዚህ የተነሳ ዩቲዩባችንን እስካሁን ድረስ ለእናንተ አልለቀቅንም። ከዚህ በኋላ ግን እግዚአብሔር ቢረዳን ደግሞ በተለያየ አይነት መንገድ እግዚአብሔር መልእክቶቻችን ሁሉ ወደ እናንተ ይደርሳል። ጸልዩልን። እየጸለያችሁልን ስለቆያችሁ ስለደገፋችሁን ጌታ ኢየሱስ በነገር ሁሉ ይባርካችሁ። በተለይም በአሜሪካ ምድር፣ በአረብ ምድር፣ በኢትዮጵያ ምድርና በአውስትራሊያ ያላችሁ ቅዱሳን፣ በተለያየ ዓለማት ያላችሁ ወንድሞቼ እናቶቼ የእግዚአብሔር ጸጋና ሰላም በጌታ በኢየሱስ ክርስቶስ ይብዛላችሁ። ዛሬ ወደ እግዚአብሔር ቃል ከመሄዴ በፊት ትንሽ ምስክርነት ተናግሬ ከዛ ወደ እግዚአብሔር ቃል እንሄዳለን። ብዙ አላቆያችሁም። ጌታ ይመስገን። ጌታ ወደ ኢትዮጵያ የ28ኛ የወንጌል ጉዞ ሲልከን እግዚአብሔር በተአምራትና በድንቅ ነበረ ቃሉን ያጀበልን እና ቃሉን ያጸናልን። በሄድንበት ሁሉ ብዙ ሕዝቦች ወደ ጌታ መንግሥት መጥተዋል። በጨለማ በሞት ጥላ ለነበሩ ሁሉ ታላቅ ብርሃን ወጥቶላቸዋል። ኢየሱስ ከብሯል። የመናፍስት አሰራር ሁሉ ተቆራርጧል። እግዚአብሔር የብዙዎችን ቀንበር ሰብሯል። የብዙዎችን ዓይን ከፍቷል። ለብዙዎች መታነጽ፣ ለብዙዎች በረከት አድርገውናል እና በእኛ ውስጥ አድሮ የሚሰራ የእግዚአብሔር የጸጋው ኃይል ነው። እኛ ሳይሆን በእኛ ውስጥ ያለው የጌታዬ መንፈስ ኢየሱስን የሚያከብረው እሱ ደግሞ ብዙዎችን ለማዳን እሱ ደግሞ ብዙዎችን ኢየሱስን ለማሳየት እሱ ራሱ ትልቅ የሆነ ቪዥን ስላለው የመጣበት ዓላማም ስለሆነ የጌታ መንፈስ አብረን ከእርሱ ጋር የምንሰራ እንደገናም ደግሞ እሱ እየላካልን መላእክቶችም አብረውን ከኛ ጋር አብረው ሰርተዋል። ለምንድን ነው የምፈጥነው? ወንድሞቼ እናቶቼ ሰዓቶችን ለማዳን ፈልጌ ነው እና ጌታ ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስለዚህ በደቡብ በሲዳሞ ውስጥ በይርጋ ጨፌ በጣም የሚያስደንቅ ብዙ ሰዎች ወደ ጌታ መንግሥት የመጡበት፣ ጠንቋዮች ሁሉ ወንጌል የሰሙበት፣ እንደገና ቤተክርስቲያን የታነጹበት፣ በዲላ አስደናቂ እግዚአብሔር ክብር ያየንበት፣ እንደገናም ደግሞ በጂንካ ዙሪያ እግዚአብሔር ብዙዎችን የነካበትና እግዚአብሔር ደግሞ ብዙ ሞገስ የሰጠንበት፣ ከዛም ተመልሰን ደግሞ እንደገና ወደ ምዕራብ አሶሳ ወደ ምዕራብ ቤልሻንጉል ወንጌልን በመስበክ ብዙዎችን ደግሞ የታነጹበትና ብዙዎች የዳኑበት ብዙዎች የተባረኩበት ጊዜ፣ እንደገና ሰሜን ኢትዮጵያ ያለ የመናፍስትን ኃይል ሁሉ ጠራርጎ ጌታ የጣለበት ጊዜ፣ ሰሜን ላይ ከተማ የሚገዛውን መንፈስ ለጦርነት ያነሳሳውን መንፈስ እግዚአብሔር እንደተቆጣጠረው እንደገዛው እንደመታው፣ ከዛም ደግሞ ብዙዎች እንዳነጸ እግዚአብሔር እንዳገለገለ ብዙዎችን እንደረዳቸው መንፈስ ቅዱስ ከኛ ጋር ሆኖ ቃሉን ሲያጸናልን ቆይተን በሶስተኛው የመጨረሻው ፋይናል የ5 ቀን ጉዞ ያደረግንበት በቤጂ ማጂ በማጂ በሚኢኒት ሻሻ ማለት ነው። እንደገናም ደግሞ በቦዲ በሙርሲ በባጫ በዛም ዙሪያ በበረሃው በስኳር ዋን በስኳር ስሬ እንደገናም ደግሞ ባህና በጂንካ ዙሪያ እግዚአብሔር አስደናቂን ስራ ሰርቷል እና 5 ቀን ጉዞ የእግር ጉዞ እግዚአብሔር ጸጋ አብዝቶልን ብዙዎች ወደ ጌታ መንግሥት መጥተው ደግሞ ትምህርት ቤት ሰርተንላቸው ወደ 5 ትምህርት ቤቶች እንደገናም ደግሞ ወንጌላውያኖችን ሁሉ አሰማርተናል እና ጌታ ቢፈቅድ ደግሞ በቅርብ ጊዜ 28ኛውን ጉዞ ለማገልገል ይሄዳለሁ። የ27ኛው ጉዞ ነው። የ28ኛው ጉዞ ግን የበለጠ ብዙ ትምህርት ቤቶች የምንሰራበት ወንጌላውያኖችን ደግሞ የምናሰማራበት መስከረም 1 ላይ ትምህርት ይጀምራሉ። አሁን የጀምሩ ትምህርት አሉ። ስኩል የተከፈተላቸው አሉ። አሁን ደግሞ በስራ ላይ የሆኑ አሉ እና ጌታ የባርካችሁ። እየጸለያችሁን እየረዳችሁን ስለሆነ ከኛ ጋር ስለሆናችሁ እግዚአብሔር በነገራችሁ ሁሉ ላይ ከእናንተ ፊት ይቅደም። እግዚአብሔር ይባርካችሁ እና ተመልሼ ብዙ አልቆየውም። ከዛም የእግዚአብሔር ጸጋ በዝቶልን ስናገለግል ቆይተን ከዛም ከኢትዮጵያ ወደ አውስትራሊያ ከመጣሁ በኋላ 5ኛ የወንጌል ጉዞ ነበር በሚሽን በተለይም በአውስትራሊያ በረሃ በአል ስፕሪንግ። በዛም ደግሞ ከእህቴ ከወንጌላዊት ነው እግዚአብሔር አምላክ ከመልክተኛው ጋር ከእሷ ጋር ደግሞ እንደሄድ ደግሞ እግዚአብሔር ረዳኝ። ከአንዲት እህቴ ጋራ ምስራቅ ትባላለች እና እግዚአብሔር በ8 ቀን ውስጥ በጣም ብዙ አቦርጂኖች ወደ ጌታ መንግሥት መጡ እና ብዙ የእግዚአብሔር እጅ ነበር ያለፈው። ተአምራት ተደርገዋል። ብዙዎች ታንጸዋል። ብዙዎች በየቤቱ ተጽናንተዋል። ብዙዎች ወንጌል ሰምተዋል፣ ተቀብለዋል፣ ተጸልዮላቸው ተአምራት አይተዋል፣ ተፈውሰዋል። የእግዚአብሔር እጅ በኃይል ነበርና እግዚአብሔር እኛንም የረዳን በጣም በተአምራት ነበርና እዚህ በአውስትራሊያ ምድር ያሉ ቅዱሳን እህቶችና ወንድሞች ተባብረው እኛን ሳፖርት አደረጉን። እግዚአብሔር ባርካቸው። እግዚአብሔር በነገር ሁሉ ይመስገን። ዛሬም ደግሞ አለሁ። ይኸው ጀምረናል ይህን ፕሮግራም። ከዚህ በኋላ ተከታተሉናላችሁ። ሰብስክራይብ ማድረግ ትችላላችሁ። ኮሜንት ስጡን። እንደገናም ጸልዩልን። እንደገናም ደግሞ በኢትዮጵያ ያለውን የወንጌል አገልግሎት ደግሞ ሸክም እና ለእናንተ አጋራለሁ። ብዙ ወደ 200 ትምህርት ቤት ነው መስራት የምፈልገው። በአውስትራሊያ $2500 ለአንድ ትምህርት ቤት እና ለእያንዳንዱ
ወንጌላውያኖች ደግሞ ቢቻል በአሜሪካን ዶላር $100 ቢሆን በአውስትራሊያ ያው 150 ማለት ነው። እና እግዚአብሔር ቢረዳችሁ ይህን ብትደግፉን ብዙ ሚሊዮኖች ወደ እግዚአብሔር መንግስት በዚህ በአጭር ጊዜ በ2 ዓመት በ3 ዓመት ውስጥ እናመጣለን። ተማምነናል፣ እግዚአብሔርን ተወራርደናል። በዛም አዳሪ ትምህርት ቤት በቃቆ መሬት አግኝተናል። በዛም ደግሞ ትምህርት ቤት ሲጨርሱ ወደዛ ሂደው አዳሪ ትምህርት ቤት እንዲማሩ፣ በዛም ደግሞ ትሬኒንግ ሴንተር እንደገና ቸርች ፕላንት እናደርጋለን። በአዲስ አበባም ጌታ ቢፈቅድ ዓለም አቀፍ ቸርች ይከፈታል። ብዙዎቹ ወጣቶች ላይ በእንግሊዝኛና በአማርኛ እንጀምራለን። ብዙ የሚሽነሮችን ወደ ዓለም ሁሉ እንልካለን። እኛም እንሄዳለን። የእግዚአብሔር ክብር በምድራችን በኢትዮጵያ ላይ፣ በኤርትራ ላይ፣ በአፍሪካ ላይ፣ በአውስትራሊያ ላይ፣ በኖርዝ አሜሪካ፣ ላቲን አሜሪካ፣ በዩሮፕ ስካንዲኔቪያ ካንትሪ፣ በዓለም ዙሪያ ሁሉ ላይ የእግዚአብሔር ክብር ይመጣል። የምድር ኃይል፣ የምድር የጨለማው ጉልበት ሁሉ ተመተው የእግዚአብሔር ክብር ደግሞ ምድር እያየች ብዙዎች ሚሊዮኖች ወደ እግዚአብሔር መንግስት ይመጣሉ። እኛን ክብሩን አይተን በዚህ ክብር ወደ ጌታ እንሄዳለን። የኢየሱስ ክርስቶስ ጌታ ነው። አሜን። ጌታ ይባረክ። ዛሬ አጭር የእግዚአብሔር ቃል ነው ማካፈላችሁ። እሷን ጥር አድርጌ ጸልዬ ከዛ ጀምራለሁ። መጽሐፍ ቅዱሳችሁ ካዘ ሐዋርያት ሥራ ምዕራፍ 7 ምዕራፍ 7 ከመዳችን በፊት ምዕራፍ 6 ላይ እናየዋለን። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። የእግዚአብሔር ቃል ይላል ምዕራፍ 6 ቁጥር 7 ላይ የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናት ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስ ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበረ። የነፃ ወጮች ከተሞችን፣ ምኩራቦችን ከቀሬና ከእስክንድሪያ ሰዎች ከቂልቅያ ከአሕዛብ ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩ ነበረ። ይናገርበት የነበረውን የጥበብ መንፈስ ይቃወሙ ዘንድ አልተቻላቸውም። በዚያን ጊዜ ሙሴ ላይ እግዚአብሔር ላይ ስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ሕዝቡም ሽማግሌዎች ጻፎችን አናደዱ፣ ቀርበውም ያዙት ይላል፣ ወደ ሸንጎ አመጡት ይላል። ይህ ሰው በእነዚህ በተቀደሰ ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይሄ ናዝሬት ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴ ያስተላለፈን ስርዓት ይለውጠዋል ሲል ሰምተነዋል የሚሉ ሐሰት ምስክሮችን አቆሙ። በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ጸጋና ኃይልን ተሞልቶ ታላቅን ነገር ያደርግ ነበር። ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበረ። ይገርማል። እምነትና መንፈስ ቅዱስ የሞላበትን እስጢፋኖስን አገኙ ነው የሚለው። መጀመሪያ ለዲቁና ምርጫ ሲመረጥ ከ7ቱ ዲያቆናት ይሄ እስጢፋኖስ የሚገርማችሁ ነገር ምግብ ማቅረብ ነበር ስራው። ግን ከዛ በበለጠ የእግዚአብሔርን ቃል በጣም ተጠምቶ ተርቦ ይበላ ነበር፣ ይጸልይ ነበር በግሉ። እግዚአብሔር መንፈስ ከሱ ጋር ሆኖ እግዚአብሔር ልዩ ኃይል ልዩ ቅባትን ቀባው። ጌታ ይባላል። ከሐዋርያቶች ይልቅ ለየት ብሎ እናየዋለን። ምዕራፍ 6 ላይ እንዴት አነሳሱን ተመርጦ ሲነሳ እናየዋለን። ምዕራፍ 7 ላይ ግን ገድሉን የሰራውን ስራ ገድል እናየዋለን። መጽሐፍ ቅዱሱን ከዘፍጥረት እስከ ራእይ አንብቦ ነው የጨረሰው። በቃ ከዛ መስዋዕት ሆኖ ለክርስቶስ ኢየሱስ ዋጋ ከፍሎ እንዳለፈ ታሪካችን ይናገራል። እና እጥር ማደርገው ምንድን ነው? ጸጋና ኃይልን ተሞልቶ የዚህ ሰው ጸጋ፣ የዚህ ሰው ኃይል። ወገኖቼ ወይ ዛሬ ርዕስ መሰጣችሁ በምን አይነት መንፈስ ነው ያላችሁ? በምን አይነት መንፈስ ተቀባላችሁ? በምን አይነት መንፈስ ነው መነሳት የምትፈልጉት? ዛሬ እነግራችኋለሁ። እግዚአብሔር በልዩ መንፈስ ወደ እናንተ ይመጣል። አሜን። የጌታ መንፈስ ሲመጣ እናንተን በልዩ ኃይል ነው። እግዚአብሔር አንድ ቅባት አይደለም ያለው። መንፈስ ቅዱስ አንድ ነው። እግዚአብሔር አንድ ነው። ጌታ ኢየሱስ አንድ ጌታ ነው። መንፈስ ቅዱስ አንድ ነው። አንድ አምላክ አለን፣ አንድ ጌታ አለን፣ አንድ መንፈስ አለን፣ አንድ መንግስትም አለን፣ አንድም ህዝብ ነን። ጌታ ይባረክ። ነገር ግን እግዚአብሔር መንፈሱን ሲሰጠን ደግሞ መንፈሱ ወገኖቼ ወይ አንድም ቢሆን ግን ልዩ ልዩ ኃይልና ልዩ ልዩ ጥቅም፣ ልዩ ልዩ ጸጋ፣ ልዩ ልዩ ምሪት፣ ልዩ ልዩ አሰራርን በእኛ ህይወት ውስጥ ያደርጋል። በዚህ ሰው ህይወት ውስጥ የምንመለከት ከሐዋርያቶች ለየት ያለ ነው። ምክንያቱም ሐዋርያቶች ሊሰሩት የማይችሉት፣ ይሄ ሰው ግን በእግዚአብሔር ቃል ተሞልቶ በእግዚአብሔር ጸጋ በእምነት ተሞልቶ እንደገናም ደግሞ ጸጋና ኃይልን ተሞልቶ ምንም የሚቋቋመው የለም። ስለዚህ ይሄን ካላደረገ በስተቀር ይሄ ወንጌል ከአይሁድ ወደ አሕዛብ እንደማይሄድ እግዚአብሔር ስላወቀ ይሄ ሰው መስዋዕት መሆን ነበረበት። ከጌታ ኢየሱስ ክርስቶስ ቀጥሎ መስዋዕትነት የሰጠ ህይወቱን የሰጠ ማን ነበረ? ያዕቆብ በሰይፍ ተገድሏል። ሁለተኛው ደግሞ ማን ነበር? እስጢፋኖስ ነው። በዚህ ሰዓት ወገኖቼ ሆይ ይሄን ህይወቱን ሲሰጥ እንመለከታለን። ይሄ ወንጌል ወገኖቼ ሆይ ሪቫይቫል በኢየሩሳሌም ላይ መውጣት አልቻሉም። ለ20 ዓመታት ሐዋርያቶች እሳት እያሉ እየነደደ ነው ከተማው ላይ። ግን ወንጌል ወደ አሕዛብ ሁሉ ሄዱና ወንጌል ስበኩ ብሏቸው የነበረውን የጌታ ኢየሱስ ክርስቶስን እነሆ ወንጌል መልእክት አዘግይተውት ነበረ።
እግዚአብሔር ዓላማው ሰዎች ሁሉ እንዲድኑ፣ እግዚአብሔር ዓላማው ምድር ሁሉ በእግዚአብሔር ክብር እንድትሞላ፣ እግዚአብሔር ዓላማው ያንተና የኔ ጉዳይ እግዚአብሔር እንዲሰራልን ነው፣ እንዲደርስልን ነው። የእግዚአብሔር አጀንዳ፣ የእግዚአብሔር ሐሳብ፣ እሱም የልቡ ሐሳብ መንግስቱን ባንተ ውስጥ ክርስቶስን ባንተ ውስጥ መክተት ነው። ጌታ ይባረክ። እሱ ሲመጣ ደግሞ ጨለማችን ይበራል። እሱ ሲመጣ ደግሞ ሞታችን ወደ ህይወት ይለወጣል። እሱ ሲመጣ ደግሞ መርገማችን ወደ በረከት ይለወጣል። እሱ ሲመጣ ደግሞ በሽታችን ወደ ደህንነት፣ ወደ ለውጥ፣ ወደ እርገት፣ ወደ ክብር፣ ወደ ሞገስ ያመጣል። ጌታ ይመስገን። ልጁ ያለው ሁሉ አለው ይላል መጽሐፍ ቅዱስ። ከእርሱ ጋር ሁሉን ሰጠን ብሎ ይናገራል። ከእርሱ ጋር አስነሳን፣ ከእርሱ ጋር ህይወት ሰጠን፣ ከእርሱ ጋር ደግሞ ምን አደረገን? አስቀመጠን፣ ከእርሱ ጋር ደግሞ ይገልጠናል። ሃሌሉያ! የጌታ ስም የተባረከ ይሁን። ስለዚህ ይሄ ሰው የተቀባው በኃይል ቅባት ነው። ይሄ የተቀባው በጸጋ፣ በልዩ ጸጋና በልዩ ኃይል የተሞላ ነበረ። ይሄ ቅባት የፈሰሰበት በዚህ ሰው ላይ የሚገርማችሁ መጽሐፍ ቅዱሳችን ታሪክ ስትመለከቱ በዮሴፍ ላይ የነበረው ቅባትን ታይመለከታላችሁ። የሚገርም ነው። በዮሴፍ ላይ የነበረው የሚገልጥ ነው ማለት ምን ማለት ነው? እውቀት የተሞላ ነው። ሚስጥርን ይገልጣል፣ ህልምን ይፈታል። ጌታ ይባል። ንጉሱም አለው የእግዚአብሔር መንፈስ በውኑ ያለብህ ሰው፣ አስተዋይ አዋቂ ሰው እንዳንተ አይነት ሰው አናገኝም ብሎ ከእስር ቤት በአንድ ሰዓት ውስጥ ምን ሆነ? ንጉስ ሆነ። ይህ ሰው ፕራይም ሚኒስተር ሆነ። ለ70 ዓመት ፕራይም ሚኒስተር ሆኖ ሲያገለግል እናያለን። ታውቃላችሁ፣ ሚስጥር ገልጦ ነው የገባው። ይሄ ቅባት ወገኖቼ ይገልጣል። ሚስጥርን እንደገና እንቆቅልሽን ይፈታል፣ እንደገና ህልምን ይፈታል፣ እንደገና ደግሞ ራእይን ያያል። ሊመጣ ያለውን የዘመን የከፋ የረሃብ ዘመን እነሆ እግዚአብሔር አምላክ ህዝብና ዓለም እንዳይጠፋ ለዚህ ሰው ይሄን በመንፈስ ገለጠለት። ከዚህ የተነሳ ተወደደ፣ ከዚህ የተነሳ ተሾመ፣ ከዚህ የተነሳ ለብዙዎች መድኃኒት ሆነ። ሃሌሉያ! የእሱ ቅባት ይሄ ይመስላል። የሙሴ ቅባት ደግሞ ስትመለከቱት የሚገርም ተአምራት ድንቅን ምልክቶች በማድረግ ማይናገር ሰው 40 ዓመት መናገር የማይችል ድዳ የነበረ ሰው ሙሴ እግዚአብሔር እንኳን ሲናገረው እኔ አፌ ትብ ነው ያለው። ከበጎች ጋር 40 ዓመት ያሳለፈ ከባሉ ከሚስቱ አባት በስተቀር ሌላ የሚያወራው ሰው የሌለ 40 ዓመት መናገር ግን የእግዚአብሔር ክብር ግን በቁጥቋጦ ላይ ሳት ሲነዳየና ከዛ በኋላ ሄዶ እግዚአብሔር ሙሴ ብሎ ጠራው። ከዛም በኋላ በልዩ ኃይል ቀባው። ወደ ፈርዖን ልኮት በነገስታት ፊት ሃሌሉያ ጠንቋይ አስማተኞችን አሳብዶ ለ430 ዓመት በግዞት የነበሩትን እነሆ ህዝቦችን ነፃ ወጥቶ ባህሩን ከፈለ። አለቱን በኃይል የመታ አለቱን ውሃ ያፈለቀ በጨለማ በሌሊትና በቀን ምድረ በዳውን ሁሉ እንዲሄድ 120 ዓመት ዕድሜ እንዲኖረው አይኑ ሳይደክም ጉልበቱ ሳይደክም አይኑ ሳይፈስ እነሆ ያንን ጉልበት የሰጠው ኃይል የእግዚአብሔር ክብር የተለየ ቅባት ነበረ በዳዊት በሙሴ ላይ። በኢያሱ ላይ ፀሐይ ያቆመ የእምነት ሰው 31 ነገስታትን ሁሉ ያራገፈ ያሸነፈ ጀግና ነው። ካሌብ ስታይ ደግሞ የተለየ ስፕሪት ነበረው። ሽማግሌ ነው 85 ዓመቱ ግን ዛሬም ጉልበታ ነኝ። 40 ዓመት እንደነበርኩ ዛሬም ጉልበቴ ይሄ ነው። ይሄ ቅባት ይገርማል። ጉልበታም ያደረገ ቅባት፣ እድሜን የሚያለመልቅ ቅባት። የኢያሱ ቅባት ደግሞ አሸናፊ ቅባት፣ ማራኪና እንደገና አውራሽ ቅባት ነው እና አውራሽ ነው። የኢያሱ ቅባት ምን ማድረግ ነው? ትውልድን ማውረስ ነው። ጌታ ይመስገን። ጠላቶችን ሁሉ አስጥሎ በልዩ ቅባት በልዩ ኃይል ነበር የተገለጠ። እያንዳንዱ ኦፕሬሽን ያደረገው ጦርነት በሙሉ በመገለጥ ነበረ። በአንድ መንገድ የሄደበትን አይደግመውም። እግዚአብሔር በተለየ መንገድ ደግሞ ይጠቀምበት ነበር። የውጊያ ስልትን አሰራርን ያሳየው ነበር ያመን ቅባት። እንደገናም ደግሞ በኢያሱ ደግሞ ስትመለከቱ የሚገርም ቅባት ነው። ሰውየው ይጮሃል፣ ሰማይን እግዚአብሔር ያናግረዋል በነጎድጓድ እና እግዚአብሔር ህዝቡን ሁሉ ወደ ንስሐ እንዲመለስ አደረገ። ይሄ ብቻ አይደለም። በሱ ውስጥ ያስቀመጠው ቅባት ደግሞ ነገስታትን የሚቀባ የነቢያት ቅባት ነበረ እና ይገርማል። ከዛ ዳዊትን ስትመለከቱ ደግሞ ህዝብን ያስጨነቀ ነበረ፣ ተገዳደረ። እነሆ ጎልያድ የተባለ እሱን የሚመታ ጠፍቶ ነበር። ሰዎች ሁሉ ሽንፈታም ነበሩ። እሱ ግን ምን አደረገ? በእግዚአብሔር ስም መጣበት። ከዛም ደግሞ ህዝቡን የሰው ልብ ሁሉ አይራድ አለ። እኔ አንድ ሰው እበቃዋለሁ። እግዚአብሔር ቀብቶትና የበቀል ቅባት ነበረ በዳዊት ላይ የነበረ የነገስታት ቅባት። ሃሌሉያ! በገና ሲደረድር አጋንንት ከሰዎች ያባረር ነበር፣ ከነገስታት ያባረር ነበር። ከእረኝነት አስነስቶ እግዚአብሔር ቤተ መንግስት አስገባው። ከዛ የተነሳ እግዚአብሔር የተወደደ ንጉስ፣ የተወደደ እነሆ በእግዚአብሔር የተወደደ እንደ ልቤ የሆነ የእሴይ ልጅ አገኘው ብሎ እግዚአብሔር እስኪመሰክርለት ድረስ ህይወቱና አገልግሎቱ እጅግ ያማረ ነበረ። እንደገናም ደግሞ ስትመለከቱ ዳንኤል ነበረ። ዳንኤል ስትመለከቱ ልዩ መንፈስ ነበረው ይላል ምዕራፍ 6 ቁጥር 3 ላይ ሲናገር መልካም መንፈስ ነበረውንም ኤክሰለንስ ስፕሪት ነበረው በዳንኤል ላይ። ያ መንፈስ ወገኖቼ አለቆችና ስልጣናትን ሁሉ የነበሩትን ነገስታት ሁሉ የሚበልጥ ነው። በእውቀትም በጥበብም ጥበበኛ አደረገው፣ አዋቂ አደረገው፣ የበላይ ገዢ አደረገው። የገዢነት ቅባት በሱ ላይ ነበር። ከዚህ የተነሳ በሱ ላይ የተነሱት ሁሉ ነገስታቶች ሁሉ ተዋረዱ። በሱ ላይ የተነሱት መሳፍንቶች በሙሉ ተይዘው እስከነሚስቶች እስከ ልጆቻቸው ለአንበሳ አሳልፎ ሰጧቸው። ለምን? እግዚአብሔር አሳልፎ የሰጠው የዳንኤል አምላክ ማንነቱ
ይገለጥ ዘንድ ሃሌሉያ ታምኖ ነበር በእግዚአብሔር። ስለዚህ የታምራት አምላክ ከዳንኤል ጋር ቆሞ እነሆ እግዚአብሔር በዘመናት የነበረውን እንቆቅልሽ ሁሉ ሲፈታ የዓለምን ፍጻሜ ሁሉ ሲገልጥለት ምዕራፍ 9 ላይ እንመለከታለን። ኢሳይያስ ላይ ስትመጡ ደግሞ የሚገርም ነው። እስከ ምዕራፍ 6 ላይ እስከ ምዕራፍ 5 ላይ ይሄ ሰው ከነገስታት ጋር ወሬ ያወራል። ፖለቲከኛ ነው። በቃ ረክሷል ማለት ነው። ከህዝቡ ፊት እነሆ በሰው ፊት እኔም ረክሻለሁ፣ ህዝቡ ፊትም ነበርኩኝ ረክሻለሁ ብሎ ይናገራል። ግን ነገር ግን ኦዛ በሞተበት ዓመት በዚህኛው አዲሱ ዓመት ግን እነሆ 52 ዓመት የገዛን ንጉስ የይሁዳ ንጉስ ኦዛ በሞተበት ጊዜ እግዚአብሔርን አየሁት። ክብሩን ባየ ጊዜ ይህ ሰው ግን ምዕራፍ 6 ላይ ታሪኩ ተለወጠ። 60 ምዕራፍ በሙሉ በመገለጥ የተጻፈ ነው። አያችሁ እግዚአብሔር ይሄን ቅባ ሲያፈስለት አይኑን ከፈተ። የዘመናትን ሚስጥር ሁሉ ገለጠለት እግዚአብሔር አንዳንዶቻችን በልዩ ቅባት ሲቀባን ልዩ መጽሐፍ ለትውልድ ሁሉ መሰረት የሚጥል መጽሐፍቶችን እንጽፋለን። ለህዝብ መጽናናት የሚሆን በረከት የሚሆን ዛሬ ከኢሳይያስ መጽሐፍ በቃ አንወጣም እኮ ገብቷችኋል። መዝሙር እሱ ነው፣ መልእክቱ እሱ ነው፣ ትንቢቱ እሱ ነው። ይገርም ነው። ሊመጣ ያለውን የሺህ ዓመት መንግስት የኢየሱስ ክርስቶስ አመጣጥ እንደገና የቤተክርስቲያን ግሎሪ ይናገር ነበር፣ ገልጦ ይናገር ነበር። መንፈስ ቅዱስ በሱ ውስጥ ነው ገልጦ ያሳየው ነበር። እግዚአብሔር ክብሩ ሲያመጣ እንደዚህ ነው የሚያደርገው። አሜን። ይህ ብቻ አይደለም። በኤርሚያስ ላይ የሚገርም ጉልበት ነበረ። እንደገና በሕዝቅያስ ላይ እንደገናም ደግሞ ወገኖቼ በጴጥሮስ ላይ የሚገርም ክብር ነበረ። ጴጥሮስ የተዋረደ ሰው ነው። በገረድ ፊት ኢየሱስን የካደ ተብሎ የተወራበት ሰው። ይሄ እግዚአብሔር መንፈስ ሲመጣ ግን በጴጥሮስ ላይ ወገኖቼ ወይ አህዛብ ያልቻሉትን የአይሁድን ቤተክርስቲያን የመሰረተ የአሕዛብን ቤተክርስቲያን የመሰረተ እንደዚህ አይነት ቅባት ያለው ሰው አልነበረም። ማንም አልመሰረትም። ሁሉም በቃ ይፈሩ ነው። እሱ ግን እናንተ የሰቀላችሁት የናዝሬት ኢየሱስ ክርስቶስ እግዚአብሔር ከሙታን አስነሳው፣ እነሆ ሕይወት ሰጠን ብሎ ይህን የመጀመሪያ ምስክር እንደገና የመጀመሪያ ሰባኪ የሆነ የመጀመሪያ የአዲስ ኪዳን ሰባኪ ሐዋርያ የሆነ ጴጥሮስ ነበረ። በዚህ ቅባት ብሬክ ስሩ ሰጠው። እግዚአብሔር መሰረት እንዲመሰርት አደረገው። ሐዋርያ ጳውሎስን ስትመለከቱ ደግሞ የሚገርም ነው። እሱ ደግሞ የሚገርም ነው። በዘመናት ተሰውሮ የነበረውን ቅባት በዘመናት ተሰውሮ የነበረው ሀብት ይላል። ይህም የእግዚአብሔር ብልጽግና ክርስቶስን መስበክ ነው፣ መግለጥ ነው ይላል። ለቤተክርስቲያን 14 መጽሐፍቶች እንዲጽፍ እግዚአብሔር ዛሬ ላለንበት ለእያንዳንዳችን እንዲገባን እንድንረዳ እንዲብራራልን መንፈስ ቅዱስ በሱ ውስጥ አቀበለው። ክብር ለጌታ ይሁን። ወገኖቼ በዘመናት ተሰውሮ የነበረ ወደ መረዳት ባለጠግነት እንድደርሱ እያለ እሱ ስለኛ ይማኝ ነበረ እና ያ መንፈስ በሱ ላይ ስለነበረ ዛሬም በእኛ ላይ የጥበብና የመገለጥ መንፈስ ያስፈልገናል። ስለዚህ ዛሬ ለአንተ የተገባው ለአንተ የተሰጠው መንፈስ ምንድን ነው? ለአንቺ የተሰጠሽ መንፈስ ምንድን ነው? ዛሬ ይህን መንፈስ ወገኖቼ ሆይ እነዚህ አባቶች በብዙ መከራ ውስጥ አልፈው አግኝተውታል። በብዙ ወጀብ ውስጥ በብዙ ፈተና ውስጥ በብዙ መከራ ውስጥ የምታልፉ እህቶቼ ወንድሞቼ ይሄ ቅባት ሊመጣ ነውና እግዚአብሔርን አመስግኑት። አንድ የእግዚአብሔር ሰው ይህን ተናግሬ ጨርሳለሁ። አንድ የእግዚአብሔር ሰው እነሆ ራእይ ያይ ነበረ። ሽማግሌዎች አሉ፣ ግን የዓለም ካርታ ነው የሚያዩ እና መላእክቶች ዙሪያውን ከበዋል። ስለዚህ እያንዳንዳቸው እንደ ዝናር የሆነው ቦትል ወይም ደግሞ ጠርሙስ ቅባት ያላቸው እያፈሰሱ በእያንዳንዳቸው አናት ላይ ጠርሙሱን ዘይቱን ያፈሳሉ። ደግሞ ይከቱና ደግሞ በሌላ ጠርሙስ ሌላውን ሰው ይቀቡታል። ጌታ ምንድን ነው ስለው በዓለም ዙሪያ ለልጆቼ ያዘጋጀሁት በመጨረሻው ዘመን ይሄ የተለያየ ቅባት ነው የሚፈስባቸዋል። ዛሬ በአንቺ ላይ በአንተ ላይ ይሄ ቅባት ይፈሰስ። አሜን። ዛሬ በምን ኃይል ነው የሚገልጥህ እግዚአብሔር? ለምንድን ነው? መንፈሱን መጠማት አለብን። መንፈሱ መራብ አለብን። እግዚአብሔር መጠማት አለብን፣ መራብ አለብን። እግዚአብሔር መንፈሱን ሰፍሮ አይሰጥም። እግዚአብሔር የተጠሙትን ያረካል። እግዚአብሔር መንፈሱ በአንተ ላይ በአንቺ ላይ ሲያፈስ እግዚአብሔር በመካከላችሁ በተአምራት በኃይል ትገለጣላችሁ። አያችሁ፣ እንደ ሳምሶን ኃይለኛ ሰው የለም። የከተማውን ጌት ነው ሰብሮት የወጣ። አይገርማችሁም? የሚገርም ነው። በአንድ አህያ መንጋጋ 1000 ሰው ገደለ። ምን አይነት ኃይልና ቅባት ተቀባ። ዛሬ በኃይል እንድትቀቡ እግዚአብሔር ይፈልጋል። ዛሬ በልዩ ጥበብ እንድትቀቡ፣ ዛሬ ሚስጥር እንድትገልጡ እግዚአብሔር በኃይል በወንጌል አገልግሎት እንድትነሱ በልዩ ጸጋ ስትናገሩ እንደ ኤልያስ ሃሌሉያ ሰማይና ምድርን የምትከፍቱ የምትዘጉ እግዚአብሔር በኃይል ፍርድ በኃይል ስጦታ እግዚአብሔር ሊያስታጥቃችሁ ይፈልጋል። ዛሬ በምን መንፈስ ነው የምትፈልጉት መነሳት የምትፈልጉት? ዛሬ ምን አይነት መንፈስ ነው ተቀብታችሁ ያለ? ስለዚህ መንፈስና ታሳዝኑ። ይሄ መንፈስ ወደ እናንተና ወደ እኔ ሲመጣ በአዲሱ ኪዳን ያበዛናል፣ ይባረከናል፣ ያበዛናል። ጠርቶናል ጌታ፣ ይባረከናል፣ ደግሞ ያበዛናል። ለማብዛት ነው፣ ማልቲፕላይ ሊያደርገን ነው እግዚአብሔር። አንዱን መብራቱ ብዙ ሰዎች ማድረግ ይችላል። ለምን? እኛ ተኝተን መንፈሳችን ሄዶ ተዋግቶ ይመጣል፣ አጋንንትን አባሮ ይመጣል። ስለዚህ በኢትዮጵያ ምድር ታስፈልጋለህ፣ በአፍሪካ ምድር በአሜሪካ ምድር ትፈለጋለህ፣ በኔሽን ላይ ትፈለጋለህ፣ ለነገስታት ትፈለጋለህ፣ ለአሕዛብ ትፈለጋለህ፣ በጨለማ ላሉ ትፈለጋለህ፣ ላልተማሩ ለተማሩ ትፈለጋለህ። እነሆ የነገስታቶች ይፈልጓቸዋል። እግዚአብሔር በእናንተ ላይ አዲስ ነገር ያደርጋል። አሜን። እግዚአብሔር መንፈሱን በአንተ ላይ ዛሬ አፍሰስ። አባት አመሰግናለሁ። እህቶቼ ወንድሞቼ ቀባቸው፣ እኔንም ቀባ። ይሄ መንፈስ ይምጣል
እንሰጣለን። እግዚአብሔር ሆይ ዛሬ በልዩ ክብር ወደ እኔና ወደ እናንተ እግዚአብሔር ሆይ ስም ይባረክ። ስለመጣ ተባረክ። ክብር ሁሉ ለአንተ ይሁን። እህቶቼ ወንድሞቼ ባርክ። ዘመናቸው ይለምለም፣ ቤታቸው በክብር ይሞላ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ። ባባይ